ሰበር ዜና የኢትዮጵያ የዘመን አቆጣጠር ይቀየር ተባለ። በኢትዮጵያ የዘመን አቆጣጠር ውስጥ የሂጅራ ወይንም የእስላማዊ ዘመን አቆጣጠር ይካተት የሚል አማራጭ የቀረበ ሲሆን ዓመተ ምህረት የሚለው ይቅርና አሁን ያለው የፈረንጆቹ አቆጣጠር ይቀጥል የሚል ሐሳብ መቅረቡ አነጋጋሪ ሆኗል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እንነግራችኋለን። በአምቦ ከተማ 120 በሚል ቡድን በወንጀል የተጠረጠሩ 13 ግለሰቦች ላይ ክስ መመስረቱ ተሰማ። በአምቦ ከተማ 120 በተባለ ተደራጅቶ በሚንቀሳቀሰው ቡድን ሰላማዊ ዜጎችን በማሰቃየት በመደብደብ በማስፈራራትና ገንዘብ በመቀበል እንዲሁም ንብረትን በመዝረፍ የተሰማሩ ናቸው ተብሏል። ተጨማሪ ያለን በኳታር ዶሃ በተከሰተው የእሳት አደጋ 23 ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው በዶሃ የሚገኘው የኢትዮጵያ ኤምባሲ አስታወቀ። መረጃውን ይዘናል። ሳውዲ ከአደንዛዥ እጽ ዝውውር ጋር በተያያዘ ተጨማሪ 5 ኢትዮጵያውያንን በሞት ቀጣች። ዝርዝር አለን። አስደንጋጩ ጥናት ይፋ ሆነ። ከግማሽ በላይ የሚሆኑት የኢትዮጵያ ሴቶች ሚስትን መደብደብ እንደሚደግፉ ተገለጸ። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ በኬንያና ሶማሊያ ድንበር አቅራቢያ የኬንያ ግዛት ውስጥ በአልሸባብ ተፈጸመ በተባለ ጥቃት 5 የኬንያ ደህንነት አባላት ተገደሉ። ተጨማሪ ያለን ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ የኢትዮጵያ የዘመን አቆጣጠር ይቀየር ተባለ። እየተካሄደ ባለው የሀገራዊ ምክክር ጉባኤ ላይ አነጋጋሪና አስደንጋጭ የተባሉ ሀሳቦች እየቀረቡ ይገኛሉ ተብሏል። በዚህም ከሰሞኑ በምክክሩ የኢትዮጵያ የዘመን አቆጣጠርን በተመለከተ የተለያዩ አማራጮች መቅረባቸውን ሚዲያችን ለማወቅ ችሏል። በዚህም ተመካካሪዎች በኢትዮጵያ የዘመን አቆጣጠር ውስጥ የሂጅራ ወይንም የእስላማዊ የዘመን አቆጣጠር ይካተት የሚል አማራጭ አቅርበዋል ተብሏል። በሌላ በኩል ዓመተ ምህረት የሚለው ይቅርና አሁን ያለው የፈረንጆቹ አቆጣጠር ይቀጥል እንዲሁም ከእስልምናም ሆነ ከክርስትና ሃይማኖቶች ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ምክረ ሀሳቦች መቅረባቸው ተሰምቷል። ይሁን እንጂ በተነሱ አጀንዳዎች ላይ እስካሁን ውሳኔ ደረጃ ላይ አልተደረሰም የተባለ ሲሆን የውሳኔ ሂደቱ ገና መሆኑ ተገልጿል። በአምቦ ከተማ 120 በሚል ቡድን በወንጀል የተጠረጠሩ 13 ግለሰቦች ላይ ክስ ተመሰረተ። በአምቦ ከተማ 120 በተባለ ተደራጅቶ በሚንቀሳቀስ ቡድን ሰላማዊ ዜጎችን በማሰቃየት በመደብደብ በማስፈራራት ገንዘብ በመቀበልና ንብረት በመዝረፍ የተጠረጠሩ 13 ግለሰቦች ላይ የምዕራብ ሸዋ ዞን አቃቢ ሕግ አጠቃላይ 26 ተደራራቢ የወንጀል ክሶችን አቅርቧል ተብሏል። መደበኛ ክስ የተመሰረተባቸው ተከሳሾች ካሳይ ቀነኒሳ ጉልቲ አንደኛ ተከሳሽ፣ ታከለ ዳሮ ብሩ፣ አብዲሳ ጉደታ ባይሳ፣ ሀብታሙ አለማየሁ ጉታ፣ አራርሳ ንጉሴ ጉደታ፣ ማንጌ ተፈሪ ቡልቱ፣ ብርሃን ወንድሙ በሌሉበት ነሞና ጉታ፣ አራርሳ በሌሉበት ገመቹ ጅራርታ፣ መንገሻ ዲናሎ፣ ጂፋራ ቀበታ ደላንሳ፣ ሮቤራ ፍቃዱ አዳብቱ፣ ቶኩማ ሞሲሳ ቡልቡላ፣ አበራ ኢቲቻ በንቲ ናቸው ተብሏል። ተከሳሾቹ በቡድን በመደራጀት ሰዎችን በስልክ በመከታተል በተለያዩ ግሮሰሮች ውስጥ በማሰቃየት በመደብደብና ድርጊቱን በተንቀሳቃሽ ምስል ወይንም ቪዲዮ በመቅረጽ ገንዘብ የመቀበልና ንብረት የማውደም ወንጀል ፈጽመዋል ተብሏል። አንደኛ ተከሳሽ ካሳይ ቀነኒሳ በአምቦ ከተማ ወደ 10,000 ካሬ ሜትር የሚጠጋ ይዞታ በህገወጥ መንገድ በመያዝ በመገንባትና የሌሎችን ንብረት በመውሰድም ተከሷል ተብሏል። የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የወንጀል ችሎት ተከሳሾች የቀረበውን የክስ መቃወሚያ መርምሮ ብይን ለመስጠት ለነሐሴ 4 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ነው የተባለው። በኳታር ዶሃ በተከሰተ የእሳት አደጋ የ23 ኢትዮጵያን ህይወትና ንብረት ላይ ጉዳት መድረሱ ተገለጸ። በኳታር ዶሃ ሙራ በተባለ አካባቢ በተከሰተው የእሳት አደጋ 23 ኢትዮጵያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው በዶሃ የሚገኘው የኢትዮጵያ ኤምባሲ አስታውቋል። የበርካታ ሀገራት ዜጎች በሚኖሩበት በዚህ የመኖሪያ ህንፃ ላይ በደረሰው አደጋ በቅርበት በተደረገው ክትትል ማረጋገጥ ተችሏል ተብሏል። ከተጎዱት መካከልም የሁለቱ የአካል ጉዳት ከፍተኛ ሲሆን የሶስቱ ደግሞ መካከለኛ ደረጃ የሚባል ነው ተብሏል። ተጎጂ ኢትዮጵያውያኑ በአሁኑ ወቅትም በሐማድና በአልዋክራ ሆስፒታሎች ተገኝተው አስፈላጊው ሕክምናና ክትትል በማግኘት ላይ ይገኛሉ ሲል ኤምባሲው ገልጿል። በዶሃ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር የተጎዱ ዜጎችን ሁኔታ በቅርበት እየተከታተለ ይገኛል ተብሏል። ኢትዮጵያውያኑ የሚያስፈልጋቸውን ድጋፍ ለማቅረብ አስፈላጊውን ቅንጅት እየተደረገ መሆኑን ኤምባሲው ገልጿል። ኤምባሲው በተለይም በዚህ በሞቃታማ የበጋ ወቅት ተመሳሳይ የእሳት አደጋዎች ሊከሰቱ እንደሚችሉ
በማሳሰብ በኳታር የሚኖሩ ኢትዮጵያን በሙሉ የኤሌክትሪክ መሳሪያዎችን በጥንቃቄ እንዲጠቀሙና የእሳት ደህንነት መመሪያዎችን በጥብቅ እንዲያከብሩ የኢትዮጵያ ኤምባሲ በዶሃ አስታውቋል። ሳውዲ ተጨማሪ 5 ኢትዮጵያንን በሞት ቀጣች። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል የተባሉ ኢትዮጵያን በሞት የተቀጡት ሰኞ ሐምሌ 20 ቀን 2018 ዓ.ም በአሲር ግዛት መሆኑን የሀገሪቱ የአገር ውስጥ ጉዳዮች ሚኒስቴር ገልጿል። ከቅርብ ጊዜያት ወዲህ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያን ቁጥር 17 ደርሷል ሲልም ቢቢሲ ዘግቧል። ከዚህ ቀደም ሰኔ 16፣ 5፣ ሰኔ 1፣ 4፣ ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያን በሞት ተቀጥተዋል ተብሏል። ሚኒስቴሩ በመግለጫውም የጸጥታ አካላት ወንጀለኞችን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸውን በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብሏል። በፍርድ ቤቱ ውሳኔ ይግባኝ ቢጠይቁም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪያ ሕግ መሰረት የንጉሳዊ ትዕዛዝ ተፈጻሚ እንዲሆን መደረጉም ተገልጿል። የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም አደንዛዥ እጽን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉ እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑንም ተጠቅሷል። አስደንጋጩ ጥናት ይፋ ሆነ። ከግማሽ በላይ የሚሆኑ የኢትዮጵያ ሴቶች ሚስትን መደብደብ እንደሚያጸድቁ ተገለጸ። የኢትዮጵያ ስታቲስቲክስ አገልግሎት ይፋ ባደረገው አዲስ የዲሞግራፊና የጤና ዳሰሳ ጥናት ከግማሽ በላይ ወይም 55 በመቶ የሚሆኑ ሴቶች ባል ሚስቱን ለመደብደብ አሳማኝ ምክንያት ይኖረዋል ብለው እንደሚያምኑ አመላክቷል። ምግብ ማቃጠል፣ መጨቃጨቅና ልጆችን ችላ ማለትን ጨምሮ በተዘረዘሩ 5 ሁኔታዎች ዙሪያ የተደረገው ይህ ጥናት ሚስትን ለመምታት በቂ ምክንያት እንዳለ የሚያስቡ ወንዶች ቁጥር 39 በመቶ ብቻ መሆኑንና ከቀድሞ ጋር ሲነጻጸር በ11 በመቶ መጨመሩን ገልጿል። በሌላ በኩል ትምህርትና የቤተሰብ ገቢ ሲጨምር ይህንን አዝማሚያ የመቀበል አመለካከት እየቀነሰ እንደሚሄድም ጥናቱ ያሳያል። ከሁለተኛ ደረጃ በላይ ትምህርት ካገኙ ሴቶች መካከል እንዲህ የሚያስቡ 29 በመቶ ብቻ ሲሆኑ በሲዳማና በደቡብ ምዕራብ ኢትዮጵያ ክልሎች ከፍተኛውን ቁጥር ሲመዘገብ ሶማሌ ክልል ዝቅተኛ አሃዝ አስመዝግቧል ተብሏል። የቤት ውስጥ ጥቃትን ተገቢ የሚያደርጉ አመለካከቶችን ለመለወጥ የሴቶችን ኢኮኖሚ አቅም ማጠናከርና የግንዛቤ ስራዎችን ማስፋት እንደ ዋና መፍትሄም ተቀምጧል። ከውጭ በተሰማ ሰበር መረጃ በኬንያና ሶማሊያ ድንበር አቅራቢያ የኬንያ ግዛት ውስጥ በአልሸባብ በተፈጸመ በተባለ ጥቃት 5 የኬንያ ደህንነት አባላት ተገደሉ። በሶማሊያ ድንበር አቅራቢያ በሚገኘው ማንዴራ በተባለው የኬንያ ግዛት አልሸባብ ናቸው ተብሎ የተጠረጠሩ ታጣቂዎች ጋር በተደረገ ግጭት 5 የኬንያ ደህንነት አባላት መገደላቸውን የኬንያ ፖሊስ አስታውቋል። ሮይተርስ የፖሊስን መግለጫ ጠቅሶ እንደዘገበው ማክሰኞ ዕለት እኩለ ቀን ገደማ ከተከሰተው ግጭት በኋላ ፖሊስ ባወጣው ሪፖርት ከኤስኦጂ ኤልጉጉን የተላከ የጥበቃ ቡድን በዋንቴ ዳሞ አካባቢ ከአልሸባብ ታጣቂዎች ጋር ተጋጭቷል ብሏል። ፖሊስ አክሎም ወደ ስፍራው የተላከው የማጠናከሪያ ቡድን በወታደራዊ ተሽከርካሪዎች ላይ ጉዳት ባደረሰ የተቀበረ ፈንጂ የተመታ ቢሆንም ምንም አይነት የሰው ሕይወት ጉዳት እንዳልደረሰና አሁንም ታጣቂዎቹን እየፈለጉ መሆናቸውን ገልጿል። አልሸባብ በአካባቢው አደጋዎችን በተደጋጋሚ የሚያደርስ ሲሆን በጥቃቶቹም ወታደሮችንና ሲቪሎችን ኢላማ ሲያደርግ ይስተዋላል። የአልሸባብ አማጽያን ቡድን የሶማሊያን ማዕከላዊ መንግስት ለመጣልና በጥብቅ የእስላማዊ ሸሪያ ህግ ትርጉም ላይ ተመሰረተ አስተዳደር በአፍሪካ ቀንድ ሀገር ውስጥ ለመመስረት ለዓመታት ሲዋጋ ቆይቷል። ዜናዎቻችን አበቃን። በሰላም ቆዩ።